ሌላ ሰው በተራ ማወራ እየጠራው ማወራ ኖርማሊ የሌላ ሰው የመረበሽ እንደሆነ በሚለው በዛ ነው የሚደብረኝ እንጂ ሶ ሞስት ኦፍ ታይም ላይክ ሰው ሌላ ሰው ከአንድ ሰው ጋር አሪፍ ሪሌሽን ላይ ከነበረ ከዛ ሰው ጋር ሲለያይ አላ የቅናት ስሜት ምናምን ነገር ሊኖር ይችላል። ሰው ደግሞ ስሜት አለው። ሁሉም ሰው ስሜት አለው። የሁሉም ነገር ስሜት አለው እና እኔ ደግሞ እንደዚህ እንዲሰማኝ ምናምን ነገር አልፈልግም። ደግሞ እዚህ ጋር እናንተ የምታወሩት ነገር በዛ ጋር ደግሞ እሷንም ደስታ ምናምን ነገር ይኖራል። ለዛ ነው ብዙ ጊዜ እንዲነሳ ማልፈልገው እንጂ አሁን እኔ ብሆን በእኔ ቦታ እዚህ ጋር እየመጣ ሰው ብዙ ሰው ቢዘፍ አሁን የኔ የአሁኗ ፍቅረኛ የድሮ ታሪኳን እዚህ ጋር እየመጣ ቢዘፍ እኔ ይከፋኛል ደስ እና በዛ ወይ የሌላ ሰው ህይወት እንዳንበጠበት ነው የሚለው ነው እንጂ እኔ ደስ ይለኛል። እግዚአብሔር ነው ብላችሁ ከልብ ማለት ነው። ምንም በዛ አይነት ወይ ነው እንዳላረቁ ሞር ደግሞ እኔ እንትን ብልም ምን ያን ያክል ኢትዮጵያ የሚያስወጣው ወንድም ዳጊ ዌልካም ብለናል። አረ ደግሞ እያስደበርኳችሁ ነው መስለኛ። ሌላ ህይወት ጀምራ ይዋት ለራሴ እነግራለሁ ማለት የሆነ ቀልድ ነው ህልም ላይ ነው ምናምን ነገርና ሄሉን ሌላ ህይወት ጀምራ ይዋት ለራሴ እነግራለሁ ማለት የሆነ ቀልድ ነው ህልም ላይ ነው ምናምን ነገርና በጣም ነው ልቤ የተሰበረው። ብዙዎቻችሁ በምን ምክንያት ነው የተለያያችሁ ብላችሁ እየጠየቃችሁ ነበርና እግዚአብሔር በሚያውቀው ከኔ ጋር ምንም የሚያገናኘው ነገር አልነበረም። እኔ ሂሉን በጣም ብዙ መጠየቅ የምፈልገው ነገር ስላለ እንዴት አስቻለሽ ማለት እንደ ወንድ ልጅ በጣም የሚያማችሁ ነገር በሰው መረዳት ይቻላል ማለት ነው። እና ይሄ ነገር በጣም እኔ እውነት አይመስለኝም ነበር፣ ግን ደጋግሜ እያየሁት ነው። እንግዲህ ቆንጂት ያው ድሮም ቆንጂዬ ነሽ በጣም ግን ከኔ ጋር እያለሽ እንደዚህ አልነበርሽም እውነት ለማውራት እና አሁን እኔ እንጃ ወይ እኔ የተቀየረው ነው አንቺ በጣም ተቀይረሻል እና ደስ ብሎኛል እንደዚህ ሆነሽ ስላየሁሽ እና ሁሌም እንዲሁ እንዳማረብሽ ማለት ነገር እየጨመረ ምናምን ኑሪ እና ሳየው ማለት ቪዲዮውን ማታ ነው የተላከልኝ ሌሊት ነው ያየሁት እና ሳየው የቀጥታ የሆነ ዘፈን መጣልኝ ማለት ነው። የቴዲ አፍሮ ዘፈን የሆነ ዘፈን መጣልኝ እና ልበለው ስፍራ ጠብቆ ያንቺ ውበት ጎልቶ ሲታይ ፈክቶ እንደ ፀሐይ ውብ ያደረገሽ ባይ ዙሪያ ግደስሎ ኩላስ መስሎሽ እንዴት ታምሪያለሽ ሩይ መሳይ ውበትሽ ጎልቶ ላለም ይታይ ጎፈሪ ሁኚልኝ አልቧ ደረግሻሉኝ እግርሽ አማረበት አንቺ በሄድሽ ዘፈን ነው ትዝ ያለኝ። ቪዲዮን ካየው በኋላ እሱን ዘፈን ነው ቀጥታ የሰማሁት ማለት ነው። ከዓይን ያውጣሽ በጣም ነው የምታምሪው። ደስ እንዲላት ብዬ ያው ምንም ቢሆን ጓደኛዬ ነበረች እና መልካም ጓደኛዬ ነች አሁንም እና ለዛ እኔ ማለት
ያሳለፍነውንም ነገር አስቤ ላይክ ጀስት ስጦታ ባለኝ አቅም የተጋነነ ነገር ባይሆንም ትንሽ ነገር ቢሆንም በቻልኩት እንግዲህ የሆነ ስጦታ ላደርስላት ሞክሬያለሁ። እግዚአብሔር ይስጣቸው ጓደኞቼ እና ሀይልዬ ሶሲም ሆኖ ምናምን ነገር አድርሰውልኛል። በዚህ አጋጣሚ አመሰግናቸዋለሁ። ሀይልዬንም አመሰግናለሁ ብራዘር ለማለት ፈልጋለሁ እና እናንተም አይታችሁታል ብዬ አስባለሁ። በቪዲዮ ይታያል ብዬ አስባለሁ። በእርግጥ አሁን ስጦታ ምልክበት አይነት ሁኔታ ውስጥ አልነበርኩም፣ ግን አሰብኩኝ ማለት ያለፈውን ነገር አስቤ ምናምን ከዚህ በላይ ነገር ነው። አሁን ራሱ ማወራው በእንቅልፍ ልቤ ሊሆን ይችላል። ይሄ ማሰብ አለብን። በእንቅልፍ ልቤ ሊሆን ይችላል። ምን አድርጋት ነው እንዳትል፣ ምንም ያረኳት ነገር የለም። ደስታውና ድካማ ብቻ ነው። ታውቃላችሁ ወደፊት ያለንን ፕላን እቅዳችን እሷንም ታውቋታላችሁ እና ያን ነገር እንደተጠበቀ የዛን ቀን ነው ሊሆን የሚችለው፣ በዚህ ቀን ብቻ አይደለም እና ሁሉ ነገር እንደተጠበቀ ነው። ሌላ ነገር ኤክስፔክት እንዳታረጉ። ደስታውና ድካሙ ብቻ ነው እንደዚህ የሚያደርጋት አይደለ? ነገራቸው አዎ ማለት እውነት ለመናገር ሌላ ነገር አልተፈጠረም እና አብረን ዘና ብለን አደርን። ሌላ ምንም ነገር አይደለም፣ ምንም ነገር የለም። እኔ ፍትህ ድንግል ክብረ ንጽህናታችሁን ይዛችሁ ለተቀመጣችሁ ባላችሁ ላልሆነ ሰው እየሰጣችሁ ተው እያልኩ ነው። እንግዲህ ዛሬ የመጣሁት ውድ ቤተሰቦች እኔ ፍትህ ልጠይቅ ነው። እንደነገርኳችሁ ከጠዋት ጀምሬ ፍትህ ልጠይቅ ነው። ናሂን በጣም ያናደደው ፓርቲቱ ነው ብትሉ ሄሉ ቀለበት አስራ ከያብ ጋር ማሰሯ ነው። ናቲን ያናደደው ነገር ማለት ነው። በጣም ስሜታዊ የሆነው የራሷ ፍላጎት ነው፣ አያገባኝም ግን እና እንደነገርኳችሁ ናቲ ሄሎ እንደዛ ማድረግ የለባትም ነበር። ቀለበት እንዳሰራይ ከሱ ጋር ማደር የለባትም ነበር። ብዙዎችን አነጋጋሪ የሆነው ምንም አላደረግኳትም ያለው ፓርት ነው። ግን ላያደርጉም ይችላሉ። አይዶን ይሄ ነው ብዬ ማለት አልፈልግም። ግን ለሄሉ የሚሆናት ማን ነበር ብትሉ ባሏ በጣም የሚወዳት የሚያፈቅራትም ናቲ ነው። እና ናቲ ያው በእንግዲህ እኔ እንዲጎዳት አልፈልግም እንጂ የፈለገችውን ህይወት መርጣለች። እኔ ምንም አላደረግኳትም ብሏል። ኢቭን ናሂ ሄሉ ልደቷን ስታከብር አበባ ለእነ ሀይል እየልኮላ ነበር እንዳያችሁት ማለት ነው። ግን እሷ ሌላ ነገር ነው ያለችው። ይቅርታ በፈለገችው ነገር እንትን ብትለው ላጠፋችው ጥፋት ከማነው ጋር ከእንዳልክ ጋር ነው መጀመሪያ ችግሩ የመጣው። ከዛ ይሄ ነው የመጣው ማለት ነው። እና ይቅርታ ላለማለት ላለመሸነፍ ነው መሰለኝ። እኛ ሴቶች በነገራችን ላይ የሚሆነንን አናቅም። የምሬን ነው የምላችሁ፣ የሚሆነንን በጭራሽ አናቅም። እና ብዙዎቹ ያን አነጋጋሪ የሆነው ደግሞ ምን አለ መሰላችሁ፣ ያ ከዛች ከሳይጨርስ ለሄሉ ቀለበት ጭራሽ የሚባል ነገር ማሰር የለበትም። ጓደኝነት እያሉ በጓደኝነት ቆይተው እዛ ጋር ያለውን ነገር ቋይቶ ጨርሶ ነበር 100% ቀለበት ማሰር የነበረው ማለት ነው። እንግዲህ ትናንትና እንዳያችሁት ናቲ እኔ ብዙዎቹ ሄሉ እንደዚህ ሆነ ተደስታ ሳታበቃ አሁን ደግሞ ሌላ ነገር ተፈጥሮባታል ምን ታስባለህ ሲሉት ናቲ እኔ የእሷን ስም ማሰር እያነሳው እንዲረብሻት አልፈልግም፣ ግን ክፏን አልወድም፣ እንዲበድሏት አልፈልግም። እኔ አሁንም ወዳታለሁ ማለት ስለተወች ብቻ የእሷን ክፋት አላስብም ነው እያለ ያለው። ግን ብዙዎቹ ብዙ ነገር እና የሰው እንዲነሳም አይፈልግም። ገብቷችኋል አይደል? ፍቅር ያከሳሉ። ያው ያከሳል፣ በደንብ ነው የሚያከሰው። ለማታውቁት ያከሳል። መውደድ ማፍቀር ከልባቸው የምትወዱትን ሰው ስታጡ በጣም ከባድ ነው። እና ብዙ ጊዜ አይታችሁ ከሆነ እሷን በዘፈን እሱን በዘፈን ነው የሚገላለጡት። ሄሉ እኛ ሴቶች ላለመሸነፍ ብለን የሚወደንን የሚያከብረንን ሰው በትንሽ ነገር እናጣለን። እኔ አሁን ራሱ ያልጨረሰው ነገር አለ። እንዴት የ2 ዓመት ሙሉ አብሬያት የነበርኩትን ፍቅሬን በአንድ ጊዜ ሂጂ ብዬ እንድገፈትራ ነው የፈለግሽው? ለምን ስልክን እንዳያልፈቀርክልኝም ስትለው ለምንድን ነው የምፈቅድብሽ ነው እያላት ያለው። ስለዚህ ሄሉ አሁንም ብትነቂ፣ እኛ ሴቶች አንዳንዴ ነካ ነካ ደበስብሳ ቀፋ ቀፈ ሲያደርጉን የነበረውን እንረሳለን። ለማንኛውም ከናቲ ጋር የተጣሉ በመጀመሪያ
እንዳልክ ነው። እንዳልክ እንግዲህ በዛ በምታለቅስበት ሰዓት ነይ ብሎ አገኛት። እንግዲህ ዩቱበር ላይ ዩቱበሮች በነገራችን ላይ ሶሻል ሚዲያ ላይ የምትወጡት ማለት ነው ምን ጉር ነው ፍቅር ብላችሁ አሁን ደስታችን ሳንጨርስ ወደው ደግሞ ሌላ ሴት። በነገራችን ላይ እዚህ ጋር የምነግራችሁ ነገር ሶሻል ሚዲያ ላይ ሌላ ሪሌሽንሽፕ ኖሯችሁ ከሌላ ሴት ጋር ደግሞ ሪሌሽንሽፕ ኖሯችሁ ሶሻል ሚዲያ ላይ ከወጣችሁ ትያያዛላችሁ። ምንም አለቀላችሁ። ምንም መደበቂያም መሸሸጊያም የላችሁም። ይሄንን አውቃችሁ ግቡ እና ሄሉ አሁንም ብትነቂ እንደዚህ ሲደባብስሽ ራስሽን እንትን ባቲ መጀመሪያ ከእንዳልክ ጋር ነው የሚሆናት። ናቲ ብቻ ነበረ። የምሬን ነው የምላችሁ። ለማንኛውም ግን ጥሩ ነገር ነው የምመኝልሽ ሄሉ፣ እንዳትጎጂ ለቤተሰቦችሽም ለአንቺም ለራስሽ ማለት ነው። ወንድ ልጅ አንተን ታጠሞታለሁ ደግሞ አይባልም።